በብዙ ነገር እሺ ደህና ነኝ ብዬ ስላሰብኩኝ ነው። ምክንያቱም ከኔ ጋር ደህና በነበርክ ሰዓት አንዴ እንዳስረዳህ ቢያንስ ፋጥማ ስጠኛ አብርሃም በመጀመሪያ ደረጃ ደህና ነኝ ባልክበት ሰዓት ላይ ከኔ ጋር ነበር። ገባ አይደለ? ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ? ቲክቶክ ውስጥ በሉስ ምን ውስጥ እንዴት አደረ? ፌስቡክ ውስጥ ሰላም አደራችሁ? እኛ ሰላም አድረናል፣ እግዚአብሔር ይመስገን። ለዚች ቀን ያደረሰን አምላክ እግዚአብሔር ይመስገን ነው የምንለው። ዋናው ሰላም ማደራችን ነው። ሰላም አድረናል። እንግዲህ የምንሰማው ነገር ብዙ ነገሮች ዛሬ ማታ እንደሚከሰቱ እየተሰማ ነው ማለት ነው። እንግዲህ አብርሽ የሩታን የተበደለችውን ሁሉ በስልክ ሁሉ አውርቷታል አሉ። እንግዲህ ምን እንደሚፈጠር ዛሬ ቪዲዮውን መመልከት ሁሉ ትችላለህ ብለውታል። ያው ብዙዬ ሞልተው ብትመጣም የራሱን ውሳኔ ደግሞ መልሳ በራስ መወሰን ትችላለህ፣ ግን ካለኔ መነቃነቅ አትችልም ብለዋለች አሉ። ሩታ እንግዲህ ብቻዋን ልታናግረው ነበር የምትፈልገው፣ እሱ ግን እሷ ብዙዬ ብቻህን መተው አልፈልግም ብላለች። ብዙ ነገር የሰራችው ነገር አለ ማለት ነው። ብዙዬም ድራማውን ብዙዬ ነች እንግዲህ እያቀናበለችው ያለችው ማለት ነው። ምንድን ነው ተላክታለሁ ምንድን ነው የሚባለው እሷ መሰለችኝ። እና በዛ በኩል ደግሞ ትናንትና በዛ ድንጋጤ አልፈልግሽም እንዳትነኪ በተባለው ምክንያት ሄልሚላ አደጋ ደርሶባት ሐኪም ቤት ገብታለች አሉ። እሱ አዲስ ቤት ሲያዘጋጁላት እሷ ደግሞ ወደ ሐኪም ቤት መግባቷ እንግዲህ በጣም አሳዝኖናል። የሴት ልጅ ሕይወት እንደዚህ መሆን የለበትም ብዬ ነው የማስበው። እኔ ግን ሁሉም የሆነ እጃቸው እንግዲህ በብዛት ሄልሚላ እርጉዝ ነኝ ብላ አብርሃምን ለማሳመን የምታሄደው ሂደት ሁሉ እሱ ሁሉ ታሪክ ሊፈጠር ይችላል ብለን እናስባለን። እርጉዝ ሳትሆን መቼም አንድ ሰው እርጉዝ ሳትሆኑ ሩታም እንግዲህ ያም እርጉዝ ነኝ ብላለች። ግን የሩታ ሆድ እዚህ ጋር እንግዲህ ተንገፍጥጦ እየታየ ነው። እኛ አናውቅም እሱን ሁሉንም ነገር ዛሬ የምንሰማው ይሆናል። ለማንኛውም እኔ ትናንትና በጣም ነው ያዘንኩትም የተከፋውትም ማለት ነው። ብዙዬ እንደዚህ መሆን የልጁ እናት መሆኗ ነው። አሁን በምንም እኮ እኛ እኮ በመስቀላችንም በማህተባችንም ተጫውታችሁ በምን ምክንያት እንደታመመ በምን ምክንያት እንደፈዘዘ ሁሉ አልተናገራችሁም። እኛ እኮ ከዚህ ጋር መልስ የምንሰጠው ሁሉ ጠፍቶብናል ማለት ነው። በምን ምክንያት ነው እስቲ? በምን ምክንያት ዳነ? በምን ምክንያት ፈዘዘ የሚባለው ነገርም እሱም በዝርዝር በዛሬው እንዲቀልብልን እንፈልጋለን። ካለበለዛ ወደ ፍርድ ቤት እንሄዳለን ማለት ነው። የሰው ልጅ ያሳመማችሁ፣ የሰው ልጅ ያሳብዳችሁ፣ የሰው ልጅ ከስራ አፈናቅላችሁ እንደዚህ በዋዛ የምንላቀቅ የምንል አይደለንም ማለት ነው። ቲክቶኮቹም እንግዲህ ዛሬ ሲያብዱ ነው ያደሩት። እኛ ያገባንም ከእንግዲህ በኋላ ሄልሚላ ብላችንም በልታናለች ተጫውታብናለች እያሉ የሄልሚላ አድናቂዎችም ሲያብዱ አድረዋል ማለት ነው። ሄልሚላ ተጫወተችብን፣ ሄልሚላ ለኬ ለመተት ነው ወይ ብሩን የምትቀበለን? ሄልሚላ ተጫወተችብን፣ ብር ሰብስቡ እያለች ለአብርሃም ድግስ ደግሳለሁ እያለች እንደዚህ አረገችን እያሉ ቲክቶኮችም ሲያለቅሱ አድረዋል። ያው የሩታ እህቶችም ብዙ ቢከፉም የሩታ እህቶች ያው አስተዋይ ስለሆኑ የሩታ እህቶች በነገራችን ላይ እየወረዱ ወይ ትላልቆች በቃ ሁሉን ነገር ስለ ልጅ የሚያውቁ ስለሆኑ ብዙ ምን ትላላሉ። ያው በማልቀሷ ቢከፉም ለምን ታለቅሻለሽ አንቺ ጀግና አይደለሽም ወይ? በነገራችን ላይ የሚያስለቅሳችሁ ማለት ነው የተደረገባችሁ ድርጊት ነው። እኔ እውነቴን ነው የምላችሁ ባላረኩን ነገር ያ ሰው ሲወቅሰኝ በቃ የልህ እንባ ነው የሚመጣብኝ። እኔ እውነቴን ነው የምላችሁ ባልሰራሁት ነገር ባላረኩት ነገር እንደዚህ ነሽ እንደዚህ አድርገሻል ስባል በጣም ነው የምናደደው፣ በጣምም ነው የማለቅሰው። የሰው ልጅ እኮ እኔ እንጃ እንደኔ በቃ ይሄ ሁላችንም የምናደርገው ነው። ባልዋለችበት ይህንን አድርገሻል እየተባለች ወንድሙ ወለህቱ ያን ሁሉ ሲያሰቃዩት እሱን ሁሉ የልጁ እናት ነች ምንም ብታደርገው እሷና አብርሃም
ሩታና አብርሃም ሊለያዩ የማይችሉ ሰዎች ናቸው። ሁልጊዜ ነው የምላችሁ። ለምን መሀላቸው ላይ ልጅ አለ። እዚህ ጋር ብዙ ነገር እንኳን ቢያሳልፉ ልጃቸው እዚህ ጋር ያገናኛቸዋል። ልጃቸውን ሲሉ ይገናኛሉ። ይሄንን ሁሉ ሲያደርጉባት ግን እነሱን ለምን እንደዚህ አረጋችሁ ሳይል መከራውን ሁሉ ወደ እሷ እየገፈተራን ነው። እኔ ያስለቀሰኝ አለችው። ሁሉም ቤተሰቦችም በእኔ ጎን ያለውም ዴብ ራሱ እሷ የሆነ ነገር ቀብታው ምን እንደቀባችሁ አላውቅም። እሱም ተገልብጦ ወደ እሷ ሲሆን እሱ ነው ያስለቀሰኝ። አንተም የነሱን አምነህ ወደ እኔ ተጭነህ መጣህ አለችው። እውነቷን ነው። ተጭነህ ነው የመጣው። ትናንትና ብዙዬ ጭነህ እስቶአት እንዲህ ብላ። አሁን አንቺ የልጅ እናት ነሽ። አሁን አንቺ ልጆች አሉ ብለሽ ታወሪያለሽ። እኔ ይሄንን ለሷ የሚያስተላልፍላት ሰው ይሄን ሁሉ ይሄ ሁሉ ህዝብ የሚጮህብሽ አንቺ አሁን ልጆች አሉሽ አይደል? ልጆች አሉ ብለሽ እንትልት ያለሽ ግን እንኳን ልጆች አሉሽ ምንም ያሉሽ አትመስሊም። እውነቴን ነው የምልሽ ብዙዬ፣ በአንቺ ባይደርስ የሩታ እንባ በልጆችሽ ሊደርስ ይችላል። ይሄንን ማሰብ አለብሽ። አንቺ ደርሶብሻል። ምን ትዳርም ፈቶ ከመቀመጥ ውጭ ያው እንደኔ ትሁን ነው መሰለኝ ሁኔታሽ በሙሉ። ለማንኛውም ውድ ቤተሰቦቼ ዛሬ የሚለቀቀው ቪዲዮ እንግዲህ ወዴት እንደሚያመራ ወዴት እኔ ምንም የልጁን እናት አልመለጠ ብቻውን ቢቀመጥ ይሻለዋል ብዬ ነው የማስበው። ለምን መሰላችሁ? የተሻለች ሊያገኝ ይችላል። በዚህ አይነት እንትን እንግዲህ ቪዲዮን እንዳስገባሁላችሁ አውቄ ነው ያስገባኋት። እሷን ቪዲዮ አትንኪኝ እስከምትባይ ድረስ እኔ ሩታ ሄርሜላ ማለት ነው እግዚአብሔርን ክብር የሌላት ሴት መሆኗን የምታውቁት ሁልጊዜ ከግል ላይ ተንበልክካ ሁልጊዜ አትንኪኝ እየተባለች ሁልጊዜ አትጠጊኝ እየተባለች አሁን እኮ ለስምንተኛ ጊዜ ነው ይህንን ስትባይ በ8 ወር ለስምንተኛ ጊዜ ይህንን ስትባይ እኔ ብስማ እኔ ሴት መሆኔ ብቻ አስጠላይ ማለት ነው። የሰው ልጅ እኮ አንዴም ሁለቴም ሊባል ይችላል። እየተደጋገመ ግን አትንኪኝ ከበጣገቢ አትድረሽ ስትባይ አሁንም በጣገብህ ነኝ፣ አሁንም ከጎንህ ነኝ። ኧረ ተይ ሄርሜላ ተይ፣ ሴትነትሽን ተጠቀሚ። የሴት ልጅ እኮ ኮራ ማለት እኮ ራስሽን ታስከብሪያለሽ። እሱ እኮ ተፈለገሽ አንቺን ፈልጋለሁ ብሎ ይመጣል። አንቺ እኮ ስተት ተለለብሽ አንቺን ፈልጋለሁ ብሎ ይመጣል። አንቺ ስተት ስላለብሽ ነው። አንቺ የሰራሽው ስለሚያስጨንቅሽ ነው። እዚህ ጋር በቃ ቄጥቂጡ አትንኪኝ እየተባለች ልትነካ ትደርሳለች። እንደገና እጇን ትሰበስባለች። እኔ በጣም ነው የትናንትናው ድራማ ቪዲዮ ነው ድራማ የሚባለው። ለማንኛውም በጣም ነው ያሳዘንሽኝ። በጣም አሳዝነሽኛል። ሴት በመሆንሽ ማለት ነው። አትንኪኝ እንድትነኪኝ አልፈልግም። ማንም እንዲነካኝ አልፈልግም። ለምን ሩታን እንደሱ አላላትም? ለምን ሩታ ቀፋል ጋር ስትስመው አትንኪኝ አላላትም? አየሽ ይሄ ውልደት ነው። ሩታን ሁልጊዜ ያው በአንድ ጥፋት ነው እንጂ ሁልጊዜ ታያችሁት። ሩታን እኮ እንደዚህ ገፍቶ ራሱ እንትን አይላትም እንጂ አንቺ ግን ይሄን ያህል እየተባልሽ ከአንድም 3 ከአንድም 4 ከአንድም 5 እየተባልሽ መልሰሽ ኧረ ወይኔ አንቺ ሰው ታልነካካሽ ቁጭ አትይም እንዴ? አብሪሽን ታልነካካሽ እስቲ ሩታ አንቺ ጎን ተቆመ መቶ ከሩታ ጎን ነው የቆመው። ያን ሁሉ ሰዓት ሩታ ጎን ነበረ። አንቺ ግን እዛ ጋር ተፈንግረሽ ነበረ እንዴ? በዚህ እንኳን እንትላትም እንዴ? ምን የሚሉት እንትን ነው? ላስረዳህ አብርሃም፣ እሷ ነች ያረገችብህ፣ እሷ ነች ምን እንዳስነካችብህ አላውቅም። በፊት መተት ስትያል ነበር እንዴ? አሁን ደግሞ ምን እንዳስነካችህ ትያለሽ እንዴ? መተት ስትያል ነበር። ለምን አታወጪው? መተት አድርጋብህ ነው አትዩ። ያ ሁሉ ቪዲዮ የሌለ መሰላችሁ እንዴ? ብዙዬ እኔ ምንም አላልኩም፣ እኔ እንደዚህ አላልኩም ስትይ አንቺም ታያሽ እኮ። አንቺማ በልቶ ካጅ መሆንሽም ብዙዬ በጣም ነው የምታስመሰክሪው። የሆነ በቃ እኔ እኮ እንደዚህ አላልኩም፣ እኔ እኮ አንቺ እንደዚህ ስትይ ነው። ለማንኛውም በዛሬው ቪዲዮ እንግዲህ እናያለን ማን እንደሚያሸንፍ፣ ማን አብርሃምን እንደሚወስድ። ወይ ለብቻ ይቀመጣል ወይስ አንዷን ይመልጣል? እኔ እንደሚመስለኝ የልጁን እናት ነው የሚመልጠው። ታያላችሁ። ወይ ድራማው ይጠናቀቃል ወይ ድራማው ይቀጥላል።
በነገራችን ላይ ሩታዬ አሁን በኋላ ማለት ነው እንደዚህ አይነት ቪዲዮ ስሪ ቢልሽ አትስሪ። ለምን ህይወትሽን ለመለወጥ እኮ አንቺ ተወዳጅ ነሽ። አንቺ አሁን ሄርሜላ ከሩታ ጋር ኩል ሆናለሁ ብለሽ ነው። ሩታ እኮ መጥፎ ነገር ብትሰራ ራሱ አድናቂዋ በጣም ብዙ ነው። በቃ ምንም አንዴ ከሰው ልብ ገብታለች። እሷን ማንም ሊሽላት። የአንቺ ተከታዮች እውነትም ተቆንጥጠው ያላደጉት እነዚህ አሽቃባጮች ናቸው። የአንቺ ተከታዮች እኔ እኮ ትናንትና ያሳገኝ ነገር ማለት ነው ያክስቷ ልጅ መብራቷን ሳታውቅ እጇን ታጠበች አለ። መብራቷን ሳታውቅ እጇን ታጠበች የሚለው ነገር ወጣ ያለ ከዚህ ከከተማ ወጣ ያለ ቤት አግኝቼላችኋለሁ፣ ደህንነቱ የተጠበቀ ጠባቂዎቹ ማንንም የማያስገቡ በቃ ግቢ እሱን አግኝቼላታለሁና ከዛ ጋር 200 ኪሎ ራቅ ያለ ምናምን ወደ ደብረ ዘይት ነው እንዴ? አስተካከለችው እኮ ቤቱን አስተካክላ መጣች ይላ ዛሬስ ብታወሪ ይሆን? አይድልሽ። አይ ማልታ አንቺ ሁልጊዜ የተሳካልሽ ነገር የተሳካልሽ ቪዲዮ ሰርተሽ አታውቂም። እውነቴን ነው የምልሽ። ቡታጀራ ድረስ ሄደሽ ቡታጀራ ሄደሽ ተዋልደሽ መጣሽ። እዚህ ደግሞ በሰራሽው ቪዲዮ ትናንትና ተዋልደሽ ቁጭ አልሽ። አየየየ መብላቷን ሳታውቅ እጇን ታጠበች አለ ያገሬ ሰው። መብራትሽን ሳታውቂ እቺሽን ታጥበሽ። አብርሃምም እንደሚፈልገው እርግጠኛ ነኝ። አብርሃምም እንደሚወደው እርግጠኛ ነኝ። ከዛ ወንድምየው ደግሞ መጀመሪያ እሷ ትጠየቅ እሱ ይጠየቅ፣ ፍላጎታቸው ምን እንደሆነ የት መኖር እንደሚፈልጉ ውጭም ተሆነ ውጭ መሄድ ይችላሉ። አሁን እንኳን የማዳም ቅመሞች አውቀውባቸዋል። የትኬት መግዣ አይሰጧቸውም። እናቴ ለድግስ ብለው ያወጡትም እየቆጫቸው ነው ያለው ደጋፊዎቻቸው ማለት ነው፣ እንኳን ለትኬቱ መግዣ። እና ለማንኛውም አብርሃም ታደሰ ዛሬ ጉድ ይወጣል። እንግዲህ ምን እንደምትለው ሄርሜላ ሩታዬ ምን አዘጋጅታ እንደጠበቀችው ምን እንደሆነ ነገሩ። እኔ ግን የዛን ጊዜ ከሩታ ጋር ሲሄድ ማለት ነው የዛን ጊዜ ከሩታ ጋር ሲሄድ የሆነ ነገር አድርገውበት ልክ ሰዓቱ ሲወድቅ የሆነ ነገር ሆኗል። አብርሃም ሰዓቱ ሲወርቅ ቪዲዮ ሳትቀርጣቀርም ሩታ ማለት ነው ምን እንደሆነ እውነቱ ከኔ ጋር አለ ብለዋለች። እውነቱ እንደሚወጣ ስለምታውቅ ነው ሄርሜላ እኔ ውሷ ዝም ብላ ነው የምትለው። እውነቱ ተወጣ በኋላ አብርሃም እንዴት ትፍ እንደሚያረጋት ስለምታውቅ እውነቱ አሁን እኮ አውቀሃል ብዬ ነው እኔ ኩል ነካ የፈለኩ አዲ አይ ሄርሜላ ሳያውቅ ጮመጮንቹ አይደል እንዴ? አሁን ዛዳ ምን ይደረግ ብለሽ ነው እንግዲህ? አሁን ከንፈሌንም አልሰጥም ጉንጨንም አልሰጥም ምንም አልሰጥም ብሎሽ እንዳነኪኝ ሲልሽ እንዳነኪኝ ዝጉ እንደዚህ መባል ውልደት አይደል እንዴ? በዛውም በሚዲያ ላይ እንደዚህ ውልደት አይደል እንዴ? ምን ትባል ብዙዬ አንድ ነገር በይው ስትባል አይ እኔ ምንም የማውቀው ነገር የለም የራሱን ውሳኔ ነው የሚወስነው ብላሽ ቁጭ እንደዛ ስታሽቀብጥልሽ የነበረችው ሴትዮ አሁን እሱ ኮስተል ሲርባት ብላ የሩታም የዛ የልቅሶ አንትል ሲሆን አሁን እንደገና ቆይታ ያላችሁ ዴቭ ራሱ ይቅርታ ባይጠይቃት ሩታም ማለት ነው ይቅርታ ባይጠይቋት ሁሉም ይቅርታ ትጠይቃታለች። ሩታ ደግሞ ያረችውን ማድረግ አያቅታትም። ስለዚህ ይቅርታ እንዲህ ተንበርከከው ነው የሚጠይቋት። ታያላችሁ እናንተ ሩታ ካለ ነገር ሩታ እውነቱ ከእኔ ጋር አላተላችሁም። እውነቱን ይዛለች ሩታ። እውነቱ ከእጇ ላይ አለ። ስለዚህ የእውነት የታወቀ ጊዜ ሁልሽም ይቅርታ ትጠይቂያታለሽ ሩታም ማለት ነው። የሉልዬ እናት ይቅርታን ትጠይቂያለሽ። ታያላችሁ ዛሬ የሆነ ነገር ባይፈጠር ምን አለች ትሉኛላችሁ። እኔ ሁልጊዜ ስላችሁ የሚፈጠረውን ነገር ስለማውቅ ነው። ስለዚህ ዛሬ ይቅርታ ባይጠይቋት ዴብም ይመጣል፣ ሁሉም ይሰበሰባሉ ዛሬ ማለት ነው። በዛሬው ዕለት ውሳኔውን እያሳወቃል አብርሃም። ያችም እውነት ታላት እውነቷን ትናገራለች። ሄርሜላ ግን እውነት ምንም የላትም፣ ፈልታለች። በቃ እንትል ብላለች። መናገር
መንተባተብ ነው እንጂ ሩታን መክሰስ ነው በቃ። ሩታ እንደዚህ አልጋ እሷ ጋር እንደዚህ ክደህ እሷ ጋር እንደዚህ ብላ አንቺ እኮ መጋኛ አስመትተሽው ነው ሽንትን ወደ እንትን ዙልሽና ብለሽው መጋኛ አስመጣሽውና በቃ ቀወሰ እንዴ። አንቺ እኮ ቪዲዮውን እስቲዩ ሽንትን ወደ እንትን ሽናና ና ብለሽ ሚዲያ ላይ ሽና ብለሽ አስደንግጠሽው በሱ ምክንያት እኮ ነው ደንግጦ ማለት ነው። በቃ መጋኛ መጣው። ከዛ በኋላ መጋኛው ደግሞ አለቀው አለ። ስለዚህ እሱ ነው አይዞ ሀብልሽ አይዞ መጋኛውም እንትሉም እንግዲህ ይለቀሃል። ለማንኛውም ሸላይክ እያደረጋችሁ አበረታቱ ውድ ቤተሰቦቼ። እንግዲህ በአዳዲስ ቪዲዮዎች ደግሞ ማታ እንመጣለን ወይ በኋላ እንመጣለን። ለማንኛውም አበረታቱኝ። ቻናሌ ትንሽ ቀዝቀዝ ብሏል። ለምን ቀዘቀዘ እንዳትሉኝ፣ ያው ችግር አጋጥሞት ነበረ። እግዚአብሔር